አገለግልሃለሁ 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 አገለግልሃለሁ። እሺ ክብር ለጌታ ይሁን። ትንሽ ሰዓት ከኔ ጋር እንመለከትና እናስብ እና ስንጀምር 3 አጀንዳዎችን ይዘን የተነሳ ነው። የእግዚአብሔር መንግስት ምንድነው በሚል ርዕስ ተመልክተን ነበር እና ይሄን በአብዛኛው የተመለከትነው ከራስ ግንዛቤ በተለይም ደግሞ ከቤተ ክርስቲያን በዚህ ጉዳይ ላይ ካላት ግንዛቤ ቅኝት ጋር በተያያዘ ጉዳይ ነው። በዚህ አሁን በሁለተኛው ክፍል የምንመለከተው የእግዚአብሔር መንግስት ማህበራዊ እንድምታዎች የሚል ነው። ነገ ከተልእኮ ጋር የተገናኘ የመጽሐፍ ቅዱስ ተልእኮዊ መሰረት ምንድነው? መጽሐፍ ቅዱስ እግዚአብሔር ሰጥቶናል እና የማንነት ቅኝት ከዚህ አንፃር የታድሶ ጥሪና በወቅቱ በዓለም አቀፍና በአገራችን አውድ እግዚአብሔር ለቤተ ክርስቲያን ያለው ጥሪ ምንድነው የሚል እንመለከታለን። እሺ በየትኛውም ዘመን ውስጥ እግዚአብሔር ሁሉ ጊዜ ትሩፋን አሉት፣ ቅሬታዎች አሉት፣ ሬሚናንስ አሉት። በዮሐንስ ራእይ ላይ አንዷ ቤተክርስቲያን የሰርዲስ ቤተክርስቲያን በብዙ ነገር ትወቀስና በመካከሏ ግን ስላሉ ሰዎች ሲናገር ነገር ግን በሉ ወንድሞች፣ ነገር ግን በዛ ሁሉ ቀውስ መካከል ልብሳቸውን ያላሳደፉ ጥቂት ሰዎች በሰርዴስ ካንተ ጋር አሉ። እነርሱም ነጭ ልብስ ለብሰው ከኔ ጋር ይሄዳሉ፣ ይህም የሚገባቸው ነውና። እና ከዚህኛው ክፍለ ጊዜ አሁን ከዚህ ከሁለተኛው ክፍለ ጊዜ ይዘን የምንሄዳቸው ምንድናቸው? እነዚህን ሐሳቦች ይዘን እንድንሄድ እና ወንጌል እንደምታውቁት አውዳዊ ነው እና የሀገራችን ሁኔታ ስንመለከት አሁን ያለንበት አውድ ምን ይመስላል? ይሄ የክርስቲያን ማህበረሰቡን በተመለከተ ነው። በኋላ ደግሞ ትንሽ ሰፋ ባለ መልኩ በአገር አቀፍ ደረጃ ያለንበትን ነገር ትንሽ እንመለከታለን። አንደኛው ትልቁ ነገር እኔም እንደማስተውለው ምናልባትም ብዙ ሰዎች የሚስማሙ ይመስለኛል፣ ትልቁ በተለይም ያለፈው 25 ዓመታት ትልቅ የቤተክርስቲያን ችግር የደቀ መዝሙርነት እጦት ነው እና በጣም ትልቅ ጋፕ ፈጥሮብናል። በዚህ ጉዳይ ላይ መነጋገር አለብን እና ስለ ደቀ መዝሙርነት ስናስብ የእግዚአብሔር መንግስት አጀንዳ አስፈጻሚዎች ክርስቶስ ተከታዮች ናቸው፣ ደቀ መዛሙርት ናቸው። ሁለተኛው የአንድነት ወይንም የማዕከል እጦት ነው። እንደምታውቁት ይሄ ነገር አሁንም ትልቅ ተግዳሮት ነው። ሶስተኛው ጽንፈኝነት ነው። የጽንፈኝነት የብሔርተኝነትም ሊሆን ይችላል ወይንም ፖለቲካዊ ጽንፈኝነትም ሊሆን ይችላል። ሌላው የአስተምሮ ዝንፈት በጣም እያወከን ያለው እንደምታውቁት። ሌላው የአመራር ቀውስ፣ የሞራልና የስነ ምግባር ቀውስ በጣም እያወኩን ያለበት ዘመን ነው። በአብዛኛው ፈተና እየሆነብን ያለ ነው ከመለኮታዊነት ይልቅ ተቋማዊነት ወደዛ እየመጣ ነው። እንደ ኢንስቲቱሽናላይዜሽን እንደ ቸርች ቤተክርስቲያን ሞር እንደ ኢንስቲቱሽን እየሆነች ያ የቤተክርስቲያን የክርስቶስ አካልነት ቤተክርስቲያን በዚህ ምድር ብቻ አይደለም ያለችው እንደምታውቁት አይደለም እንዴ? እና ቤተክርስቲያን አንድ የክርስቶስ ቤተክርስቲያን ነው ያለችው እና የዛሽ ቤተክርስቲያን አካል ነን እና እሱን እንድናስብ ነው ዛሬ ከሰዓት በኋላ። በዚህ በክፍል 2 ይዘን የምንሄደው እንግዲህ የእግዚአብሔር መንግስት ማህበራዊ እንድምታዎች በተመለከተ 2 እርማት የሚያስፈልጋቸው ጽንፈኛ ሐሳቦች አሉ፣ ጽንፎች አሉ በማህበራዊ ጉዳዮች ላይ። አንደኛው ፈጽሞኑ ቤተክርስቲያን አያገባትም፣ አገር ቤት ነው፣ በሰማይ ነው የሚል አመለካከት ነው ያለው። ሁለተኛው ደግሞ የዛ ተቃራኒ የሆነ ቤተክርስቲያንን ተልእኮዋን ከኃይላት ጋር ያቆራኘ ነው። ከፖለቲካ ኃይላት ጋር ሊሆን ይችላል፣ ከባህል ጋር ሊሆን ይችላል፣ ከማህበራዊነት ጋር ሊሆን ይችላል፣ ከርዕዮተ ዓለም ጋር ሊሆን ይችላል። እነዚህ 2 እርማት የሚያስፈልጋቸው ጉዳዮች ነው። የእግዚአብሔር ዘላለማዊ ንግስና ጠዋት ስንመለከት ስፋን የመንግስቱ በሰማይና በምድር ነው ሲል የእግዚአብሔር መንግስት አገዛዝ የማይነካው የሰው ልጅ ህይወት ክፍል የለም። እሱ ማለት ነው ሁሉን ነገር በሰማይ ፍጹምና ምሉዕ ነው። ያ ፍጹምና ምሉዕ የሆነው የእግዚአብሔር ንግስና በዚች ምድር ላይ በቤተክርስቲያን አማካኝነት እግዚአብሔር እንዲፈጽም እንዲሞላ ሙሉ እንዲሆን እግዚአብሔር ቤተክርስቲያንን ለዚህ ይጠራታል። በምድር በክርስቶስ ተመርቆ ተከፍቷል። የእግዚአብሔር መንግስት መጥቷል፣ እየመጣ ነው፣ ይመጣል ብለን ነበረ። ታስታውሱ እንደሆነ ጌታችን ኢየሱስ ክርስቶስ ትልቅ እርማት አድርጓል። አይሁድ ይጠብቁት የነበረው ከሮም አገዛዝ አርነት የሚሰጣቸውን የሪቮሉሽን መሪ አብዮተኛ መሲህ ነበር የጠበቁት እና ክርስቶስ ያንን ከተቃወመ ቤተክርስቲያን አብዮተኛ ልትሆን ትችላለች ወይ ነው ትልቁ ጥያቄያችን።
ጌታችን ሲናገር ታስታውስ እንደሆነ በጲላጦስ ፊት ቀርቦ ጲላጦስ በጣም የሚገርም ነገር ተናገረ። ምን አለ? ልፈታ ወይንም ላስርህ ወይንም ደግሞ ልሰቅልህ ወይንም አርነት ልሰጥህ ስልጣን እንዳለኝ አታውቅም አለው። ፍጡር ለአምላክ ነው እንደዛ የሚለው እና ጌታ ምን አለ? መንግስቴ ከዚህ ዓለም አይደለችም። መንግስቴስ ከዚህ ዓለም ብትሆን ወደ አይሁድ እንዳልሰጥ ሎሌዎች ይዋግሉ ነበር። አሁን ግን መንግስቴ ከዚህ አይደለችም እና የምንጠብቀው መንግስት አለ። ያ መንግስት ሰብሮ ገብቷል በሰው ሕይወት ውስጥ። በዚህ በጨለማው አገዛዝ ላይ በኃጢአትና በጨለማ አገዛዝ ውስጥ ክርስቶስ የንጋቱ ኮከብ ተወልዷል፣ መጥቷል። እሱ በዚህ ምድር ላይ የእግዚአብሔርን መንግስት መርቆ ከፍቶልናል። እዚህ ቤተክርስቲያን የዚህ አገልግሎት ተሳታፊ ናት እና ቤተክርስቲያን ስለ ማህበራዊ ተሳትፎ ስታስብ ይህን ማሰብ አለባት። መሰረታቸው የተሳሳተ የዚህ ቤተክርስቲያን አያገባትም ወይንም ከኃይላትና ጋር ያቆራኝ እይታዎች ምንድነው ችግራቸው? አንደኛው አያገባትም የሚሉት ምንም አያገባትም ቤተክርስቲያን የሚሉት ኃጢአት ያመጣውን ፈርጀ ብዙ ስብራቶች መካድ ነው እና ወንጌል ደግሞ በዛ በኩል የሚያመጣውን የማህበራዊ ተሐድሶ እንድምታዎች እሱን መካድ ነው። ኃጢአት ሁለንተናችንን ጎቷል እንደምታውቁት በሚቀጥለው ስላይድ ላይ እንመለከታለን። ከኃይላት ጋር ያቆራኘ ቤተክርስቲያንን ከፖለቲካ ጋር ከግራም ከቀኝም ጋር ከመንግስትም ይሁን ከተቃዋሚ ፓርቲ ጋር ይሁን ከባህል ጋር ይሁን ከማንኛውም ጋር ያቆራኘው ደግሞ ወንጌልንና ማህበራዊ እድሳትን በተወራራሽነት የመመልከት ትልቅ አባዜ ነው። የትኛውም ማህበራዊ ለውጥ ወይም እድገት ወይም ሶሻል ትራንስፎርሜሽን ወንጌል አይደለም። ወንጌል ማህበራዊ እድሳት ያመጣል፣ ግን ማህበራዊ ተሳትፎ ወይም ማህበራዊ መሻሻል እድገትና ስልጣኔ ግን ወንጌል አይደለም እና በተለይ ይህም በጣም በአጽንኦት በኋላ እንነገራለሁ። ይሄ በጣም ችግር የሆነው እንደምታውቁት በወርልድ ካውንስል ኦፍ ቸርችስ በጣም ትልቅ ችግር ነበር እና በ1960ዎቹ ውስጥ በተለይ ብዙ የአፍሪካ ሀገሮች ከ50ዎቹ መጨረሻ ጀምሮ ብዙ የአፍሪካ ሀገሮች ከቅኝ ግዛት ሲወጡ የወርልድ ካውንስል ኦፍ ቸርችስ ትልቅ ስህተት ሰራ። ምን አሉ? ከቅኝ አገዛዝ አርነት መውጣት ይሄ የእግዚአብሔር መለኮታዊ ጣት ነው ብሎ ተናገሩ። This is the hand of God ብሎ ተናገሩ እና በአፍሪካ ላይ ሰላም ይመጣል ተብሎ ታስቦ ነበር፣ ግን ብዙ አልቆዩም። ብዙዎቹ ነፃ አውጪዎች ከቅኝ ገዢዎቹ ይልቅ የከፉ ሆነው ነው የመጡት እና ወርልድ ካውንስል ኦፍ ቸርችስ ምናልባት ለ40 ዓመታት ያህል ወንጌል ካሁን በኋላ ማህበራዊ ተሳትፎ ነው፣ ሶሻል አክሽን ነው ወደሚል ሄዶ ነበረ እና ይሄ በጣም ትልቅ ስህተት ነው እና ወደ ሀገራችንም እንዳይመጣ ትልቅ ጥንቃቄ ልናደርግ ይገባል። የትኛውም ማህበራዊ ተሳትፎ ወንጌል አይደለም። ይህን በጣም በአጽንኦት መናገር እፈልጋለሁ። ታዲያ ዋናው ችግራችን ምንድን ነው? ዋናው የሰው ልጅ መሰረታዊ ችግር መንፈሳዊ ስብራቶቻችን፣ የግንኙነት ስብራቶቻችን፣ እርስ በርስም ከእግዚአብሔርም ጋር ያለን የተፈጥሮ ስብራቶቻችን። አሁን ትላንትና የምድር መንቀጥቀጥ ነበር እንደምታውቁት፣ ከዚያ በፊት ኮቪድ ነበረ። በምድር ላይ የሚሆኑ የተፈጥሮ መዛባት ቢሆን፣ ድርቅ ቢሆን፣ ረሃብ ቢሆን፣ ጎርፍ ቢሆን ተፈጥሮ ራሱ ታሟል ከኃጢአት የተነሳ። ማህበራዊና ፖለቲካዊ ስብራቶቻችን በሙሉ መሰረታቸው በኃጢአት የተለወሰ የሰው ልብ ነው ወንድሞቼ። ኢኮኖሚያዊ ወይንም ምጣኔያዊ ሀብታዎቻችን ቀውሶቻችን፣ የምጣኔ ሀብታዊ ስብራቶቻችን ምክንያት ከዚሁ ክፉ ከሆነ የሰው ልብ የሚወጣ ነው። ኃጢአት፣ ልብ በሉ፣ ኃጢአት ሶሻል ችግር አይደለም። ኃጢአት ፖለቲካዊ ችግር አይደለም። ኃጢአት ማህበራዊ ችግር አይደለም። ኃጢአት ከስር ከመሰረቱ የሰው ልጅ የልብ ጉዳይ ነው። የእግዚአብሔር ክብር መገፈፍ ነው ወንድሞች። እና ቤተ ክርስቲያን ይህንን ስታውጅ በጣም በዚህ ጉዳይ ላይ አጽንኦት መስጠት ያስፈልጋታል። በዚህ ጉዳይ ላይ በቤተ ክርስቲያን ማህበራዊ ተሳትፎች ላይ በተለይም የእግዚአብሔር መንግስት ማህበራዊ እንድምታ ስንመለከት ሁለት ትድግና የሚሹ የተዛቡ እይታዎች አሉ።
አንደኛው መከራ የለሽነትና የማይጨበጥ ምድራዊ ተስፈኝነት የሚሰጠው ወንጌል ነው። ሁሉን ነገር እዚህ ያመጣ ክርስቲያን መከራ የለበትም፣ ችግር የለበትም። የክርስቶስ ኢየሱስን የመስቀሉን ስራ ወደ ማህበራዊ ፍትህ ዝቅ ያደረገ አመለካከት ነው። ይሄ በምድራችን ላይ በሚያሳዝን ሁኔታ በጣም እየሰፋ ነው ያለው። የማይጨበጥ ተስፈኝነት፣ ምድራዊ ተስፈኝነት መንግስተ ሰማይን እዚህ ያመጣ ወንድሞቼ እናቶች የምንጠብቀው ሀገር እኮ አለን። የምንጠብቀው ሀገር ሁለተኛው የሱ ተቃራኒ ደግሞ አምላጭነት ነው እና ስኬፒስት በቃ እኔ አያገባኝም ብሎ ማምለጥ፣ ከማህበራዊ ኃላፊነት መሸሽ ነው እና በሀገራችን ይሄ የሚሆን አይደለም። እንኳን በሀገራችን በሰለጠነውም ሀገር የሚሆን አይደለም። ድህነት ለኛ አዲስ ነገር አይደለም። በመካከላችን ድሆች አሉ። ሰላም የሌላት ሀገር ናት። በሚሊዮኖች ቢቆጠሩ የተፈናቀሉባት ምድር ናት። በብዙ ስጋትና ፍርሃት መካከል ባለች ሀገር ቤተክርስቲያን አያገባኝም እንዴት ማለት ትችላለች? ወንጌሏ ምንድነው ያለው ኃላፊነት? ለታወከች ምድር የክርስቶስ ወንጌል የሚሰጠው ተስፋ ምንድነው? ስለዚህ አምላጭነት ወይንም ስኬፒስት እሱ የክርስቶስ ኢየሱስ ሐሳብ አይደለም። ስለዚህ ቤተክርስቲያን ምንድነው ኦልተርናቲቭ ፓራዳይም ወይንም አማራጭነቱ ምንድነው? ብርሃንና ጨው ልንሆን ተጠርተናል። ቤተክርስቲያን በራሷ ግዛት የምትኖር፣ እስቲ በራሷ ግዛት በሉ፣ ጮክ በሉና በሉ። በራሷ ግዛት የምትኖር በዚህ ምድር ባሉ ነገስታት ወይንም ኃይላት መካከል ያለች እየመጣ ያለውና ሙሉ ለሙሉ የሚገለጠው የእግዚአብሔር መንግስት ምንድነው? እንደራሴ ናት። ስለዚህ በፍጹም የዚህ ምድር የፖለቲካል ስታብሊሽመንት አካል ልትሆን አትችልም። የመንግስት ልትሆን አትችልም። ተቃዋሚ ፓርቲ ልትሆን አትችልም። የባህል ልትሆን አትችልም። የርዕዮተ ዓለም ልትሆን አትችልም። ምናልባት የሚቀጥለው ምሳሌ የሚረዳ ከሆነ አሁን በዚህ ሀገር የኢትዮጵያ መንግስት ኤምባሲ በየዓለም ሁሉ ዙሪያ በትኗል እና የኢትዮጵያ መንግስት ለምሳሌ የመጣው ከካናዳ ነውና ካናዳ ያለው የኢትዮጵያ ኤምባሲ ዋናው ተልእኮ የኢትዮጵያን መንግስት ፍላጎት ምን ማድረግ ነው? ማስፈጸም ነው እንጂ የካናዳ መንግስት አካል አይደለም። ቤተክርስቲያን ልክ እንደዛው ናት። የላካት መንግስት አለ። የኢትዮጵያ መንግስት አምባሳደሯን በተለያዩ ሀገሮች እንደላከችው እግዚአብሔር በክርስቶስ በኩል ቤተክርስቲያንን በዚች ምድር ላይ ልኳታል። ስለዚህ በምድር ላይ የእግዚአብሔር ኤምባሲ ናት፣ የእግዚአብሔር ማደሪያ ናት፣ የእግዚአብሔር ንግስና መገኛ ናት። ክብር ለጌታ ይሁን። ታዲያ ይሄንን ክብር እንዴት ነው ወደ ፖለቲካል ጎራ የማዞረው? ይሄንን የከበረ ማንነት እንዴት አድርገን ወደ ማህበራዊ ፍትህ ዝቅ የምናደርገው? ይሄ የከበረ ትልቅ አደራ ነው ወንድሞቼ እናቶቼ። የቤተክርስቲያን ማህበራዊ ተሳትፎ ታዲያ ምንድነው የሚቃኙት? ቤተክርስቲያን እንዴት አድርጋ ነው ኢንጌጅ ማድረግ ያለባት? ማህበራዊ ተሳትፎን በተመለከተ በወሳኝነት የሚቃኙ ሁለት ፋይዳዎች አሉ። ሁለት ዋና አብይ አጀንዳዎች አሉ። አንደኛው ቤተክርስቲያን ስለ ማህበራዊ ፍትህ ስታስብ ወይንም ስለ ማህበራዊ ተሳትፎ ስታስብ ጉዳዩ ከሰው ጋር የተገናኘ ነው። የሰላም እጦት ብትሉ ከሰው ጋር የተገናኘ ነው። የሚፈናቀለው ሰው ነው መቼስ አይደለም እንዴ? የሚፈናቀለው የሚታመመው በጦርነት የሚጎዳው ሰው ነው። ስለዚህ ጉዳዩ ከሰው ጋር የተገናኘ ከሆነ የቤተ ክርስቲያን የሰው እይታ ስለ ሰው ያላት እይታ ወይንም የሰው ማንነትን በተመለከተ ቤተ ክርስቲያን በዋነኛነት የምታስበው ሰው የሰውን አምሳለ መለኮት ተሸካሚ ደርሶ ሰው ሁሉ። ስለዚህ የሰው ማንነት በማህበራዊ ስሬት አይለካም፣ በጎሳ አይለካም፣ በቆዳችን ቀለም አይለካም፣ በትምህርት አይለካም፣ በወንድነትና በሴትነት አይለካም። ሰው ሁሉ የእግዚአብሔር አምሳለ መለኮት ተሸካሚ ነው ወንድሞች። ሁለተኛው የቤተ ክርስቲያን ማህበራዊ ተሳትፎ በውሳኝነት የሚመራው እሳቤ የነገረ ፍጻሜ የእምነት ማህበረሰብ መሆኗን ነው። ቤተ ክርስቲያን ቅድም እንዳልኳችሁ የምትጠብቀው መንግስት አለ። በዚህ ምድር ላይ አልቲሜት ጀስቲስ አይመጣም በፍጹም።
እውነተኛ ሰላም በዚህ ምድር ላይ ሙሉ ለሙሉ አይመጣም። መንግስቱ ሁሉን የምትገዛው መንግስት አንድ ቀን ትመጣለች። ምን ጠብቀው የተባረከ ተስፋ አለን ወንድሞች። እነዚህ ሁለት ነገሮችን ከኔ ጋር እናያለን። አንደኛው አምሳለ መለኮትን በተመለከተ እነዚህ በጣም ቁልፍ ነገሮች ናቸው። 10 ጊዜና አውድ የማይሽራቸው ተልእኮዊ ፋይዳዎች ናቸው እነዚህ። ማህበረሰብ ይመጣል ይሄዳል፣ አገር መሪዎች ይነሳል ይወድቃሉ፣ መንግስት ይነሳል ይወድቃል፣ ትውልድ ይመጣል ትውልድ ይሄዳል። ግን በየትኛውም ትውልድ ውስጥ በየትኛውም የመንግስት መዋቅር ውስጥ በየትኛውም ዘመን ውስጥ ግን ቋሚ የማይገሰስ የማይሸራረፍ ለዘላለም የጸና እውነተኛ ቫልዩ የሰው ቫልዩ በእግዚአብሔር አምሳያ መፈጠሩ ነው። ስለዚህ ምን ማለት ነው? አንደኛ የእግዚአብሔርን ፈጣሪነት የፈጣሪና የተፈጠርን ነባራዊና የባህሪ ልዩነት። እግዚአብሔር ፈጣሪ ነው፣ ሰው ተፈጣሪ ነው። ይሄን በጣም ልብ ማለት አለብን። እዚህ ምን ማለት ነው ይሄ? በፍጥረት ውስጥ የፍጥረት ባለቤትና ጌታ ሰው አይደለም ወንድሞች። የፍጥረት ባለቤትና ጌታ ማን ነው? እግዚአብሔር ነው። ስለዚህ ሰው ከዘሩ የተነሳ ሲፈናቀል፣ ከዘሩ የተነሳ ፍትህ ሲጎድልበት፣ ወይንም ደግሞ ከዘሩ የተነሳ የተለየ ጥቅም ሲያገኝ የእግዚአብሔርን አምሳያ የማፍረስ ያህል ነው ወንድሞች። እዚህ ዘረኝነት ፖለቲካዊ ችግር አይደለም። ዘረኝነት ነገረ መለኮታዊ ችግር። ቤተ ክርስቲያን ዘረኝነትን ኃጢአት ነው ብላ ነው የምታስተምረው እንጂ ሶሻል ችግር ነው ብላ ለምታስተምረው። ማህበራዊ ችግርነቱ በጣም የጠበበ ነው። ዘረኝነት ተጀምሮ እስከሚያልቅ ድረስ ነገረ መለኮታዊ ችግር ነው። የእግዚአብሔርን አምሳያ የሚያፈርስ ነው። ሰው በእግዚአብሔር ለእግዚአብሔር ክብር የተፈጠረ ነው። ስለዚህ የሰው ባለቤት ራሱ ልዑል እግዚአብሔር ነው ወንድሞች፣ ማንም አይደለም። መንግስት ኦን አያደርገንም፣ ፖለቲካ ኦን አያደርገንም። ወላጆቻችን እንኳን ባላደራዎች ናቸው እንጂ ባለቤቶች አይደሉም ወንድሞች። እግዚአብሔር ሰውን የፈጠረው በራሱ አምሳያ ነው። ስለዚህ የሰው ኑባራዊ ዋጋ የህይወት ዋጋ ራሱ እግዚአብሔር ነው። በእግዚአብሔር አምሳያ መፈጠሩ ነው ወንድሞች። የሰው ልጅ የህይወት ክቡርነት ዲግኒቲ ኦፍ ሂውማን ላይፍ በእግዚአብሔር አምሳያ መፈጠሩ ነው። ሰው የሚጨምርለትና የሚቀንስለት አይደለም ወንድሞቼ እናቶቼ። እግዚአብሔር ወንድና ሴት አድርጎ ፈጠራቸው ነው የሚለው። ስለዚህ ሰው ሲፈጠር እንደዛ ነው። የእንግሊዝኛውን ቃል ለመጠቀም እግዚአብሔር አዳምንና ስቲቭን አይደለም የፈጠረው ማለት ነው። እግዚአብሔር አዳምና ሔዋንን የፈጠረው። ይህ በተለይም በወቅቱ ባለው የዚህ የጾታ ርዕዮተ ዓለም ላይ ትልቅ እንድምታዎች አሉት። እሱ ላይ ለመግባት ጊዜ የለኝም። ወንድና ሴት እኩል ናቸው፣ አንድ አይነት ግን አይደሉም። በተለይም አሁን ባለው በዚህ በጀንደር አይዲዮሎጂ በጣም ትልቅ ለውጥ ባለበት በዚህ ዘመን ቤተክርስቲያን ስለ ጾታ ስለ አይዲዮሎጂ ያላት አመለካከት ባዮሎጂካሊ ሹ አይደለም። ተጀምሮ እስከሚያልቅ ድረስ መጽሐፍ ቅዱሳዊ ጉዳይ ነው ወንድሞቼ። የማህበረሰብ መሰረት ቤተሰብ ነው። የቤተሰብ መሰረት የወንድና የሴት እኩልነት ነው። ጾታዊም ልዩነት ነው። ስለዚህ ሁለት ወንዶች ወይንም ሁለት ሴቶች ጋብቻ የቱንም ያህል ቢፈጽሙ፣ አሁን ደግሞ የጾታ ሽግግር እየተደረገ ነው ያሉት እንደምታውቁት በኖርዝ አሜሪካ እኔ ባለሁበት አሁን የጾታ ማንነት 52 ደርሰዋል። በነገራችን 52 ቅርብ ጊዜ ዩናይትድ ስቴትስ የአሜሪካ መንግስት ለከፍተኛው ፍርድ ቤት ከሚሾሟቸው ሰዎች መካከል ለእጩነት የቀረበችው አንድ ሴትዮ አንድ ጥያቄ ጠየቀችው ጥያቄ ሴት ማለት ምን ማለት ነው ብላ ተጠየቀች። ይህ ኢትዮጵያ ውስጥ ምንም ሲምፕል ጥያቄ ነው፣ ልጆቻችን የሚመልሱት ነው። እና ኢት ዲፔንድስ አለች። ዲፔንድስ እዚህ ሴትነት ምንም ትርጉም የለውም አለች። ሶሻል ኮንስትራክት ነው፣ ማህበራዊ ውቅር ነው። ሴትነት ማህበራዊ ውቅር ነው፣ ወንድነት ማህበራዊ ውቅር ነው። ስለዚህ ሌላው ቀርቶ ጾታ ማህበራዊ ውቅር ነው። ልጆች እንደዛ እየተባሉ ነው የሚያድጉት። እዚህ ነው 52 ጾታዎች የደረሱት። እዚህ ቤተክርስቲያን የግብረ ሰዶምን አጀንዳ የምትቃወምበት አንዱ ምክንያት ሰው በእግዚአብሔር አምሳያ መፈጠሩ ብቻ አይደለም፣ ምንና ምን ሆናቸው ወንድና ሴት ሆነው መፈጠራቸው ከእርዳታ ጋር በተገናኘ
በዚህ ጉዳይ ላይ ጊዜ በጣም ሰፊ ድል አግኝቼ ብናገር ደስ ባለኝ። በተለይም ለአፍሪካ ትልቁ ፈተና ኢትዮጵያን ጨምሮ ከውጭ ሀገር እርዳታ ፈላጊም እርዳታ ጠያቂም እንደገና ደግሞ የእርዳታውን ውል ተደራዳሪ ልንሆን አንችልም። እዚህ ነው የሰላም ጉዳይ በጣም አስፈላጊ የሆነው። ሰው ከነጻ ፈቃድ ጋር ነው የተፈጠረው። ከዚህ አንፃር ከእግዚአብሔር ጋር እርስ በርስም እንዲሁም ከፍጥረት ጋር ባለው መስተጋብር በእግዚአብሔር ዘንድ ተጠያቂ የሆነ ሞራላዊ ፍጡር ነው። ሞራል ቢንግ ሰው ተጠያቂ ነው። ስለዚህ የሰው ተጠያቂነት መጽሐፍ ቅዱሳዊ ነው። ሰው የፍጥረት ባለቤት ሳይሆን የእግዚአብሔር ፍጥረት እንደራሴ በመሆን ጠባቂ ነው። ቅድም ሶል እንደተናገረው ስቴዋርድሺፕ። ስለዚህ አንተ ከዘር የተነሳ ከክልሌ ውጣ ሲባል ኃጢአት ነው። ቤተክርስቲያን እንዴት ነው ዝም የምትለው? እና በጣም ብዙ የቤት ስራ አለባት የኢትዮጵያ ቤተክርስቲያን። በጣም መጸለይ ያለብን የነዚህን የሰውን የእግዚአብሔር አምሳለ መለኮት ተሸካሚነት በተመለከተ በጣም ጥልቅ ውይይት ያስፈልጋል። ሰው ሁሉ የፍጥረት በረከት እኩል ተካፋይ ነው። ወንድሞቼ እናቶች፣ የፍጥረት አሁን በዓለም ላይ ያለው የኢፍትሃዊ የሆነ የሀብት ክፍፍል ወደ ሀገራችንም መጥቷል። በሀብታምና በድሃው መካከል ያለው ልዩነት በጣም ሰፊ ነው ወንድሞቼ። ድሆች ይበልጡኑ ድሆች እየሆኑ ባለጸጋዎች ደግሞ በበለጡ ብልጹግ እየሆኑ ነው የመጡበት። እና ስለ ፍትሃዊ የሀብት ክፍፍል ስናወራ ስለ ሶሻልና ኢኮኖሚክ ፕሮግራም አይደለም እያወራን ያለ ነው። እግዚአብሔር ፈጣሪ ነው፣ የፍጥረት ባለቤት እሱ ነው እያልን ነው ወንድሞቼ እና እህቶቼ። ፍጥረት ግንኙነታዊ ነው። ሰው የተፈጠረው ከእግዚአብሔር ጋር እርስ በርስም እንዲሁም ከተፈጥሮ ጋር በህብረት በስምረት በፍቅርና በሰላም እንዲኖር ነው። እዚህ ቤተክርስቲያን በማህበራዊ ተሳትፎ ጉዳይ ላይ የእግዚአብሔር መንግስት ባለቤት፣ የእግዚአብሔር መንግስት መገኛ፣ የእግዚአብሔር መንግስት ማደሪያ እንደመሆኗ መጠን ቤተክርስቲያን ክርስቶስ ማህበረሰብ ናት። በዋነኛነት ልብ በሉ፣ የማን ማህበረሰብ? የክርስቶስ ማህበረሰብ ናት። ምን አይነት ማህበረሰብ? አማራጭ ማህበረሰብ፣ the alternative community of Christ። የክርስቶስ ኢየሱስ አማራጭ ማህበረሰብ ናት። ምን ማለት ነው? በሌላ አነጋገር ሰላም በጠፋበት በዚህ ዓለም ላይ ቤተክርስቲያን የሰላም አማራጭ ትሆናለች። ጥቁሩና ነጩ በአገራችን ያሉ 84 ብሔሮች አንድ ላይ ተስማምቶ የሚኖሩባት ቤተክርስቲያን ብቻ ናት። መንግስት ህግ ያወጣ ይሆናል፣ ግን እንድንዋደድ አያደርግም ወንድሞች። በጣም ማሰብ አለብን። ሁለተኛው ቤተክርስቲያን ተጻራሪ ማህበረሰብ ናት። ማለት the counter community of Christ ምን ማለት ነው? ተጻራሪ ናት፣ ትቃወማለች። ስለዚህ ከዓለም ጋር ባላት መስተጋብር ግንኙነቷ ሁለትዮሽ ነው። አንደኛው ተስፋ ሰጪ ነው፣ ለዓለም ተስፋ ትሰጣለች፣ የተሻለውን አማራጭ መንገድ ታሳያለች። በሌላ በኩል ደግሞ በዓለም ላይ ለሚሆነው ሰውን ለሚበድል ነገር በሙሉ ተጻራሪ ናት፣ ተቃዋሚ ናት። ይህ እንዴት ነው የምንቃወመው? እሱን በደንብ እንመለከታለን በኋላ። እዚህ ቤተክርስቲያን ጳውሎስ ሲናገር ምን አለ? በኤፌሶን ላሉ የታመኑ ብሎ እንደጻፈ እንደዛ ነው። የኤፌሶን ቅዱሳን በኤፌሶን ነው ያሉት። እንደገና የት ነው ያሉት? በሰማያዊ ስፍራ ነው ያሉት። ቤተክርስቲያንም እንደዛ ናት። ቤተክርስቲያን እዚህ አማራጭ ተስፋ ሰጪ ናት፣ ተጻራሪ ናት፣ ኮናይ ናት ቤተክርስቲያን። እንደምታውቁት የሰላም ጥያቄ የኛ የአፍሪካ አህጉር ትልቁ መለያ ነው። እንደምታውቁት በዚህ ወቅት በዓለማችን ላይ 110 ጦርነቶች አሉ። 110 ከ110 ጦርነቶች ውስጥ 85ቱ ያሉት በአፍሪካና በመካከለኛው ምስራቅ ነው ያሉት። እና አንዱ በጣም የሚገርመኝ ነገር የክርስትና ማዕከል እንደምታውቁት አሁን ወደ አፍሪካ መጥቶ አፍሪካ ትልቁ የክርስቲያን ደሴት፣ ትልቁ የክርስቲያን አህጉር ነው። እንዴት ግን አፍሪካ በጣም በሰላም እጦት የምትታወቅ አህጉር ናት። ከዚህ ውስጥ ስለ ሀገራችን ወደ ቤታችን ስንመጣ በሰላም እጦት ውስጥ በሰላም ማጣቀሻ ውስጥ ዓለም አቀፍ በሆነ የሰላም ማጣቀሻ ውስጥ ለግሎባል ፒስ ኢንዴክስ የሚባል አለ በየአመቱ የሚወጣ በሰላም ጉዳይ ፍጹም ሰላም አንጻራዊ ሰላም ካለባቸው አገራት ከአንደኛው ጀምሮ የነውጥ መካከል ናቸው ከሚባሉት አገራት መካከል ከመጨረሻዎቹ መካከል ናት ሀገራችን። ከ163 አገሮች ውስጥ
በሰላም እጦት ኢትዮጵያ 151ኛ ናት። ታዲያ እሱ ሰላማችን ነው ብለን የምንሰብከው ወንጌል የት ነው ያለው? ወንድሞቼ እናቶቼ፣ በጣም ሲሪየስ ጉዳይ ነው። የኢትዮጵያ ቤተ ክርስቲያን በሶስት ዋና ዋና ማህበራዊ ወይንም መንግስታዊ ወይንም ሶስት የታሪክ መገንጠያዎች አልፋለች። አንደኛው ንጉሳዊ አገዛዝ ውስጥ አሳልፋለች። እስከ የንጉሳዊ አገዛዝ እስከወደቀበት እስከ 1974 እስከ እንደ ፈረንጆቹ አቆጣጠር ማለት ነው። እና ይህን ጊዜ በአንድነት ፈተና ነበረ። ኢትዮጵያ ቤተ ክርስቲያን ቁጥሯ ትንሽ ነው። ስለዚህ ኢትዮጵያዊም እንደዚሁም ደግሞ የወንጌል አማኝ ሆኖ መኖር በጣም ፈተና ነበረ። በማርክሳዊ አገዛዝ ውስጥ ደግሞ ጌታን የመውደድ ፈተና ነበር። ብዙዎች እዚህም ያላችሁ ወንድሞች አላችሁ፣ እህቶች በስደት ያለፋችሁ አላችሁ። ጌታን የመውደድ ፈተና ነው የወቅቱ የአሁኑ ፈተና። ምንድን ነው የዚህ ዘመን ትልቁ ፈተና? የሰውን የመውደድ ፈተና ነው የዚህ ዘመን ፈተና። ሰውን የመውደድ፣ ባልንጀራ እንደ ጎረቤት የመውደድ ፈተና። ታዲያ ጥያቄው ምንድን ነው? ዓለም ጥላቻ ከሞላባት ቤተ ክርስቲያን አማራጭ የሰላም መንበር ካልሆነች ህዝባችን ወዴት ነው የሚሄዱ? እስቲ ንገሩኝ፣ ወዴት ነው የሚሄዱ? ውጭ ሲያዘንብ ወደ ቤት እንገባለን። ቤቱ ጣሪያው የሚያዘንብ ከሆነ ወዴት እንሄዳለን? እዚህ ሀገራችን ቤተ እምነቶች በጋራ ሊጋፈጧቸው የሚገባቸው አበይት ተግዳሮቶች አሉ። እነዚህ ጽንፈኝነት ነው። የጽንፈኝነት የብሔርና የሃይማኖት ነው። ሌላ ጊዜ እሱን ልንመለከት እንችላለን። ሁለተኛው ድህነት ነው። ሶስተኛው የሰላም ጥያቄ ነው። እነዚህ በጣም አሳሳቢ ጉዳዮች ናቸው። የልጆቻችን ዴስቲኒ በጣም ኢትዮጵያ ውስጥ 70% የሚሆነው የኢትዮጵያ ህዝብ ወጣት ነው። እድሜው ከ30 ዓመት ነው። እንደምታውቁት ከ30 ዓመት በታች ነው ማለት የኢትዮጵያ ፖለቲካዊ ቀውሶች ውስጥ ነው የተወለዱት። ኦልሬዲ ቀውስ መካከል ነው የተወለዱት። የወረሱት መከራና ችግር ነው የወረሱት። ቤተክርስቲያን ምና አማራጭ፣ ቤተክርስቲያን ተጻራሪ፣ ቤተክርስቲያን የክርስቶስ ኢየሱስ መንግስት መገኛ በጣም ትልቅ እንድምታዎች አሉት። ሀገራችን ውስጥ የአመፅ ዑደት አለ። ሳይክል ኦፍ ቫዮለንስ እንደምታውቁት ከንጉሳዊ አገዛዝ መውደቅ ጀምሮ እስካሁን ድረስ ምድራችን ፍጹም የሆነ ሰላማዊ የሆነ የፖለቲካ ሽግግር የላትም። እስካሁን ድረስ በነውጥ መካከል ነው ያለችው፣ ከደም ጋር የተቃባ እንጂ። እዚህ እንዴት አድርገው ነው ስለዚህ እንደዚህ በብዙ ውከት መካከል ባለች ማህበር አገር ውስጥ ቁጥራችን እንግዲህ አሁን ከ25 ከ30% ደርሷል ይባላል። በዚህ መካከል ያለው ማህበረሰብ ከ25% እንኳን ብንተው ከ4 ኢትዮጵያዊ አንዱ የወንጌል አማኝ ነው ማለት ነው። በዚህ በሌላ አነጋገር ምን ማለት ነው? 25% የሚሆነው የኢትዮጵያ ህዝብ ክርስቲያን ከሆነ ያ ክርስቲያን እንደ እግዚአብሔር መንግስት ሐሳብ የሚኖር ቢሆን የምድራችን 1/4ኛ ችግር ተቃልሏል ማለት ነው። ነውጡ ያለው እኛ ጋም ነው። ክፋቱ ያለው እኛ ጋም ነው። አገር የምትታመንበትና የምታቃስትበት ችግር የቤተ ክርስቲያንም ችግር ሆኖ አሁን እንደ ሙዚቃ በየጊዜው እንሰማለን። ወንድሞቼ የመሆን ዘመን ይሆነልን፣ የመለወጥ ዘመን ይሆነልን። የእግዚአብሔር መንግስት እንደራሴ ሆነን በዚህ ምድር ላይ በእውነት የመገለጥ ዘመን እግዚአብሔር ያምጣልን። ሙስናን በተመለከተ እንደምታውቁት ኢትዮጵያ ፌል አድርጋለች። ኮራፕሽን ትልቅ ችግር ነው እንደምታውቁት። በሙስና ትራንስፓረንሲ ኢንተርናሽናል የሚባል አለ። በየአመቱ የሙስና ከፍተኛ ሙስና ያለባቸው ሀገሮችና ዝቅተኛ ሙስና ያለባቸው ሀገሮች ተብሎ ይወጣል። ከዛ ውስጥ ሀገራችን 37 ከመቶ ነው ያገኘችው፣ ወድቃለች። 37 ከመቶ አግኝቶ ዩኒቨርሲቲ የሚገባ ማን ነው? ከዚህ መሀከል ፌል አድርገናል። እንዴት ግን 25% ክርስቲያን የሆነባት አገር ናት። እዚህ የእግዚአብሔር ህዝብ የእግዚአብሔር መንግስት ማህበራዊ ተሳትፎ የአእምሮ ለውጥ ይጠይቃል፣ የልብ ለውጥ ይጠይቃል፣ የእጅ ለውጥ ይለውጣል። አእምሮአችን ሲቀየር ልባችን ይቀየራል፣ ልባችን ሲቀየር እጃችን ይቀየራል። ማለት the mind, the heart and the hand እና እጃችን መልካም ነገር የሚያደርገው አእምሮአችን ሲቀየርና ልባችን ሲቀየር ነው። ወንድሞቼና እህቶቼ ቀደም እንዳልኳችሁ መንግስት ህግ ያወጣል። ይቅርታን፣ ፍቅርና መቀባበልን ግን ሊሰጥ አይችልም። ይሄን ሊያድርግ የሚችል የእግዚአብሔር ወንጌል ብቻ ነው። የእግዚአብሔር ወንጌል ብቻ ነው። ይህም በማስረጃነት ላሳያችሁ። በየትኛውም መልኩ፣ በየትኛውም አይዲዮሎጂ፣ በየትኛውም ርዕዮተ ዓለም በዚህ ምድር ላይ ፍጹም የሆነ ሰላም ሊያመጣ አይችልም። የትኛው
ዲሞክራሲ ብትሉ አንጻራዊ ነው። ኦባማ ፕሬዝዳንት ሆኖ ሲመረጥ በአሜሪካን ሀገር የጥቁሮች ችግር ይቃለላል ተብሎ በጣም ትልቅ ተስፋ ነበረ። የአሜሪካን በአዋጅ የባሪያ ንግድን በአዋጅ ከሻረች ከ146 ዓመት በኋላ ነው ጥቁር ፕሬዝዳንትን ለመቀበል የቻለችው። 146 ዓመት ፈጅቷል። ከአሁን በኋላ ሌላ ጥቁር ፕሬዝዳንት ለመምረጥ ሌላ 100 ዓመት ይፈጅ ይሆናል። እንዴት ህጉ ግን ከተጻፈ 146 ዓመት አልፎታል። ምን ልላችሁ ነው? ህግ መንግስታት ህግ ያወጣሉ። የሰውን ልብ ግን ሊለውጡና ሊያስገዙ አይችሉም። ታስታውሳላችሁ ጆርጅ ፍሎይድ የሚባል በዚህ በሚኒያፖሊስ አንድ ፖሊስ ጉሮሮ ላይ ትንፋሹ ላይ ቆሞ የገደለው ትልቅ ኒውስ ነበር፣ ዓለም አቀፍ ኒውስ ነበር። ለ16 ደቂቃዎች ያህል መተንፈስ አልቻልኩም እያለ ለ16 ደቂቃ ያህል ጉሮሮ ላይ ቆሞ ነበር ይሄ ፖሊስ። ይሄ ሜይ 25 2020 ነው የሆነው ወንድሞቼ እናቶች፣ ቅርብ ጊዜ ማለት ነው። የሚገርማችሁ ግን አሁንም 79% የሚሆነው የአሜሪካ ጥቁር ህዝብ ባይተዋርነት ይሰማዋል። 79% እንዲየት ግን ደሞስት ዲሞክራቲክ ኔሽን እንደ ወርልድ የምትባል ናት በዚህ ዓለም ላይ የአሜሪካ የህይወት ኑሮ እንደ አይዲያል የሚባለው ነው። ግን አይምሰለን ወንድሞቼ እና እህቶቼ፣ እዚህ መንግስት ህግ ያወጣል። ጆርጅ ቡሽ ጁኒየር ከ8 ዓመት በኋላ ተርሙን ጨርሶ ሲወጣ አንድ ጥያቄ ተጠየቀ። የተጠየቀው ጥያቄ ምንድን ነበር? ዘረኛ ነው ወይ ተብሎ ተጠየቀ። አንተ ዘረኛ ነው ወይ? እናምባው መጣና ዘረኛ አይደለሁም አለ። ልቤ በጣም ይተክዛል አለ፣ ያስነክሰኛል አለ። 8 ዓመት በዋይት ሃውስ የቆየውባቸው 8 ዓመታት የአሜሪካንን ማህበራዊ ችግር ልፈታ አልቻልኩኝም አለ። ከዛ እንደዚህ አለ፣ እኔ ላድርግ የምችለው ህግ ማውጣት ብቻ ነው፣ ግን እንዲዋደዱ ማድረግ አልችልም አለ። ምን ማለቱ? የአሜሪካ ህግ ጥቁሩና ነጩ ከአንድ የውሃ ምንጭ እንዲጠጡ የሚል አዋጅ አውጥቷል። ጥቁሩና ነጩ በአንድ አውቶቡስ መሄድ ይችላሉ የሚል አዋጅ አውጥቷል። ጥቁርና ነጭ እኩል የመምረጥ መብት አለው የሚል አዋጅ አውጥቷል። እንዴት ግን ሞስት ሬሲስት ኔሽን በዓለም ላይ ከሚባሉት አንደኛው ስቲል አሜሪካ ናት። መንግስታት ህግ ያወጣሉ፣ ግን ሊለውጡ አይችሉም። እዚህ መንግስት ፌል ያደረገበትን ነገር በሙሉ ማን ነው ሊተካ የሚችለው? እዚህ ጥቁሩንና ነጩን እንዲሁም ደግሞ በሀገራችን አውጥ 84ቱን ብሔሮች አንድ ጠረጴዛ ላይ የሚያስቀምጥ ከአንድ ገበታ ላይ እንዲበሉ የሚያደርግ እንዲዋደዱ የሚያደርግ ወንጌላችን ብቻ ነው ወንድሞቼ ናቶች። ላይ አይደለም ወንድሞቼ። ኢትዮጵያ መንግስት ህግ ሊያወጣ ይችላል፣ ግን እንዲዋደዱ አያደርግም። አማራውን ከኦሮሞ ጋር፣ ትግሬውን ከአማራው ጋር፣ ደቡቡን ከሰሜኑ ጋር፣ ምዕራቡን ከምስራቅ ጋር አንድ ገበታ ላይ የሚያስቀምጥ ለሮም መንግስት ትልቁ ራስ ምታት የሆነው ነገር እንዴት ይሄ በመስቀል ላይ የሰቀልኩት ሰው እንዴት አድርጎ ነው ሰው ሁሉ እንዲሰግዱለት፣ አይሁድ የሚሰግድለት፣ አሕዛብ የሚሰግዱለት እንዴት ነው የሚል ጥያቄ ነበረው የሮም መንግስት። ምክንያቱም አሁን በክርስቶስ ኢየሱስ አንድ ማህበረሰብ ሆኗል፣ አንድ ዜጋ ሆኗል፣ የአንድ ሀገር መንግስት ሆኗል። አሁን አንድ ላይ የጌታ ራት ይወስዳሉ። አሕዛብና አይሁድ አንድ ላይ የአንድ መንግስት የአንድ አባት ልጆች ሆነዋል። ወንድሞቼ እናቶቼ፣ በዚህች ፍቅር በተራበች ምድራችን ውስጥ፣ ሰላም በምትናፍቅ በዚች ምድር ውስጥ፣ የማህበረሰብ አንድነት በተናጋበት በዚች ምድር ውስጥ፣ ዘር ተኮር የሆነ ፖለቲካ በሚያናውጣት በዚች ምድር ውስጥ እስካሁን ድረስ
በታሪካችን ሰላማዊ የሆነ የስልጣን ሽግግር በሌላት በደም በተለወሰ ፖለቲካ ስርዓት ውስጥ ቤተክርስቲያን አለች። ምን ማለት ነው? ቤተክርስቲያን እንዴት ነው አማራጭ የምንሆነው? የሚያሳስበኝ ነገር ዓለም በጣም ከፋፋይ ናት። እኛው የምንሰብከው ወንጌል በዛ በመስቀል ላይ ክርስቶስ ኢየሱስ ባፈሰሰው ደም ያመጣው ሰላም የፈጠረው እርቅና ሰላም መስቀሉ በመካከላችን ከፍ ብሎ ካልታየ ምንም ተስፋ የለንም። እኛ ብቻ አይደለም፣ የምድራችንም ጨለማ እየከፋ ይጨልማል። በዚህ ምድር ላይ ብቻ አይደለም፣ በእያንዳንዳችን አጥቢያ የክርስቶስ ኢየሱስ መስቀል ከፍ ከፍ ይባል። የቤተ ክርስቲያን መለያ እዚህ ቤተ ክርስቲያን ከመንግስት ጋር ባላት መስተጋብር አራት ዋና ዋና ነገሮችን ነግራችኋለሁ። አንደኛው የየትኛው መንግስት፣ የዲሞክራቲክ መንግስት፣ ማንኛውም መንግስት፣ የየትኛው መንግስት የስልጣን ገዥነትና ምንጭ ልዑል እግዚአብሔር ነው። መንግስታትን ያነሳል፣ ይጥላል። ዮሐንስ ራእይ ላይ እንደዚህ የሚል ቃል አለ። የዓለም መንግስት የጌታችንና የእርሱ ክርስቶስ መንግስት ሆነች፣ እርሱም ከዘላለም እስከ ለዘላለም ይነግሳል። የእግዚአብሔር መንግስት መጥቷል። ኦልሬዲ በነገስታቶች መካከል በቤተ ክርስቲያን አማካኝነት መንግስቱ መጥቷል። አንድ ቀን ግን ስልጣንን ከዋይት ሃውስ ጀምሮ አፍሪካ ውስጥ እስካለ ትንሽ መንደር ያለ የመንደር አለቃ ድረስ ስልጣናቸውን ለነገስታት ንጉስ፣ ለጌቶች ጌታ ለኢየሱስ ክርስቶስ የሚያስረክቡበት ዘመን ይመጣል። ወንድሞች፣ ያ እስኪሆን ድረስ ግን ቤተ ክርስቲያን በዚህ ምድር ላይ አማራጭ ናት። ሁለተኛው መንግስት ለመልካም ነገር የህዝብ አገልጋይ ነው። ወንድሞች፣ የትኛው መንግስት ቅቡልነትና ታማኝነት የሚለካው በዚህ ነው። አራተኛ የመንግስት ፍትሃዊነት መለኪያው አይዲዮሎጂ አይደለም። የመንግስት ፍትሃዊነት መለኪያው የእግዚአብሔር ጽድቅ ነው። the justice of God የእግዚአብሔር ጽድቅ ነው። the righteousness of God የእግዚአብሔር ጽድቅ ነው። ወንድሞቼና እህቶቼ፣ ከዚህ አንጻር መንግስት ተጠሪነት አለበት፣ ተጠያቂነት አለበት። በማህበራዊ ተሳትፎ መጽሐፍ ቅዱሳዊና አውዳዊ አግባብነት ያለው አቋም ያስፈልገናል። ሁላችንም በተለይም በዚህ ዘመን አንዱ ትልቁ ችግራችን ስለ ኢትዮጵያ ወንጌላውያን አብያተ ክርስቲያናት ማን ነው የሚናገሩ? ዛሬ ማይክ በእጁ ላይ የያዘ በሙሉ የኛ ወኪል ሆኗል። ወንድሞቼ እናቶች፣ ቅቡልነታችንን በጣም ጎቷል። የመልእክታችንን ተአማኝነት በጣም ጎቷል። ኢትዮጵያ ቤተክርስቲያን ቆም ብላ ማሰብ አለባት። የእምነት የኪዳን ስምምነት ያስፈልገናል። የምናምነው ይሄ ነው። የኢትዮጵያ ወንጌላዊት ቤተክርስቲያን የምታምነው ይህ ነው የሚል አንድ አቋም ያስፈልጋታል። የእምነት ኪዳን ስምምነት ያስፈልጋታል። የእምነት አቋም ያስፈልገናል። የእምነት መግለጫ ያስፈልገናል። ሁላችንም አብረን እናንብብ። በዛሬው ዕለት የምሰጥ ትእዛዝ ይህን ያህል አስቸጋሪ ወይንም ካንተ የራቀች አይደለችም። እንድትፈጽማት አምጥቶ ይነግረን ዘንድ ማን ወደ ሰማይ ይወጣል እንዳትል በላይ በሰማይ አይደለችም። ደሞም እንድናደርጋት አምጥቶ ይነግረን ዘንድ ማን ባህሩን ይሻገራል እንዳትልም ከባህሩ ማዶ አይደለችም። ነገር ግን ቃሉ ለአንተ በጣም ቅርብ ነው፣ ታደርገውም ዘንድ በአፍና በልብ ውስጥ ነው። የመሆን ዘመን ይሆንልን። እጆቻችን ወደ ሰማይ እናነሳለን። የመሆን ዘመን ይሆንልን። አሜን። ይሆንልን። የማድረግ ዘመን ይሁንልን። አሜን። ይሆንልን። እንደ ክርስቶስ ማህበረሰብ ሆኖ የመኖር ዘመን ይሆንልን። አሜን። ይሆንልን። ጌታ ኢየሱስ ይባርካችሁ። አገለግልሃለሁ